ትሰማኛለህ? እንኳን አይደለም እቺ ማትረባ ብር ይቅርና ሻንጣ ሙሉ ብር ብትሰጠኝ ከዚህ በኋላ በነፃነት ያልተራደረ ልጅን ሳላየው በመሞቱ ጸጸቱ ውስጤን እያነደደኝ ነው። እድሜላ አንተ ምን አይነት ሰው ነህ? አንተ ለኔ በምን ቀን ያገኘው? በውሸት ሞተሻል ብዬ ይሄን ያልገጠቀምኩኝ ለምን የእውነት አልገልሽም? ምን አንተ አረመኔ ልትገለኝ ነው? እህቴ እኮ ከወራት በፊት እኮ ነው የገደለችሽ። አንቺ ማለት እኮ ሞት ሞት። እህቴን ባንቺ ሞት አስፈራርቼ ብዙ ነገር እቀበላለሁ። ስለዚህ የእውነት ገልሽ ሞተሻል። የገደለችሽ ደግሞ ሰላም አቶ በኃይሉ አሁን ላይ እንግዲህ አልማዝን እገልሻለሁ፣ እስከ ዛሬ የውሸት ነበር፣ ሙታለች፣ በህይወት የለችም እያልኩኝ የእህቴን ገንዘብ የምወስድብሽ ግን ደግሞ አሁን ሪል እውነት እገልሻለሁ በማለት እንግዲህ አቶ በኃይሉ ያው ወይዘሮ አልማዝን ለመግደል እንግዲህ ተነስቷል ማለት ነው። ክፋት አያልቅበት መጥፎ ነገር የሚያደርገው ነገር ነው በጣም ያሰጠው አቶ በኃይሉ ማለት ነው። እና እንግዲህ በነገራችን ላይ የአልማዝን ልጅ ራሱ ነው ያሳጣት ማለት ነው። እና ይህን ነገር አድርጎ ልጄን የገደሉትን መበቀል እፈልጋለሁኝ፣ ከዚህ በኋላ በነፃነትን የመጓዝ እፈልጋለሁ፣ እንዴት እንደዚህ ይሆናል ብላ እውነቱን ለመናገር እውነቱን ለማውጣት ነው እንግዲህ አልማዝ ብቅ ያለችው ማለት ነው። እና ያ ነገር እጅግ እሷ ያደረገችው ነገር በዚያ ምክንያት ደግሞ ማለት ነው ልጇን ያጣችበት ጊዜ እስከሆነ ድረስ እጋፈጣለሁ እውነቱን አወጣለሁ ብላ እንግዲህ መታ ነበረ። ግን ደግሞ አቶ በኃይሉ በሩን በመዝጋት ማለት ነው ለአንዴና ለመጨረሻ እገልሻለሁኝ፣ እስከ ዛሬ እንደዚሁ ሙታለች እያልኩ ነበር ገንዘብ የምቀበልብሽ፣ ግን ደግሞ አሁን ትክክለኛ ሪል እንደ ሞትሽ አድርጌ ነው እንትን የምገልሽ በማለት እንግዲህ ያው ሽጉጡን ደቅኖባታል። በነገራችን ላይ በሆነ አጋጣሚ ያው የምታመልጥበት ወይንም ደግሞ የምትርፍበት አጋጣሚ ይፈጠራል ብዬ አስባለሁ። እንግዲህ ራሱ ቢገላትም እንግዲህ ህይወቷን ቢያሳጣት የገደለቻት ራሷ ሰላም ነች ብሎ ሰላምን ለማሳሳር እና እንዲሁም ደግሞ ለህግ አሳልፎ ለመስጠት ወስኗል። አሊያም ደግሞ የምፈልገውን ያክል ገንዘብ ትሰጭኛለሽ እያለ የገንዛ እህቱን እንግዲህ ሰላምን እያስፈራራት ይገኛል ማለት ነው። እሷ ደግሞ እኔ ነፍስ አላጠፋውም፣ እኔ በእጄ ነፍስ አላጠፋውም እያለች እንዲሁም ሳላስበው ነው የወድቃ ነው በቃ አደጋ ነው እንጂ የእሷ እኔ አይደለም ነፍሷን እንትን ያልኳት ያጠፋዋት እኔ አይደለም በማለት እጅግ በጣም እየተጸጸተች ትገኛለች ማለት ነው ወይዘሮ ሰላም ማለት ነው። እና አሁን ላይ ታማና ያለችው በጣም ተቀያይራለች ምናምን ነገር አቶ በኃይሉ ባላት ነገሮች በሙሉ ማለት ነው እንድታስታውስ ነው ያደረጋት። እና አሁን አጠገቧ ሆና ስትረዳት የነበረችው እንግዲህ ሀረግ ነች። ሀረግ ስለ ወይዘሮ ሰላም በደንብ ነው የተረዳችው። እኔ እህትሽ ነኝ፣ እህትሽ እንደሆንኩኝ አስቤ፣ አንቺ እጅግ በጣም መልካም ሴት ነሽ፣ በጣም የዋህ ሴት ነሽ፣ ደግ ሴት ነሽ። ስለዚህ አንቺ ሁሉም የሚጫወትብሽ እስከሆነች ድረስ በስተመጨረሻም በእርግጠኝነት መልካም ሰዎች እግዚአብሔር ከነሱ ጋር ነው ያሸንፋሉ በማለት እንግዲህ ያው ሀረግ ስትናገር ነበረ ማለት ነው። ሰላም አሁን ብዙ መከራና ብዙ ስቃይ ብዙ ነገር ቢደርስባትም ቢሆንባትም በመጨረሻ ግን አሸናፊ እንደምትሆን ያው ሀረግም ስትናገር ነበር ማለት ነው። እኔን ደግሞ በምትፈልጊው መልኩ አለውልሽ፣ እኔ ማለት እህትሽ ነኝ በማለት እንግዲህ እጅግ በጣም ደግ ሆና ነው የቀረበቻት በነገራችን ላይ ሀረግ ማለት ነው። ስለዚህ ከዛ ቤት ስትፈቅድላትና እንድትኖር ስታረጋት ራሱ እያንዳንዱን ነገር የሰላምን እውነታ ለማውጣት ነው እንትን ያለችው የወሰነችው ማለት ነው። እና ቃል በወደቀችበት ሰዓት ራሷን በሳተችበት ሰዓት ሀረግ እጅግ በጣም ነበር የተጨናነቀችው። እናት ነች። ምንም ብታደርጉ ምንም ብትሆኑ ክፉ ለእሷ ራሱ ብታደርጉ እሷ ልጇ የሆነ ነገር እንድትሆንባት አትፈልግም ማለት ነው በምንም አይነት መልኩ። እና እንደፈለግኩ የምቆጣት እንደፈለግኩ እንትን ምላት ልጄ እባክሽን ልጄ ተነሽልኝ እያለች እንግዲህ ሀረግ ስቅስቅ ብላ ነበር ያለቀሰችው እውነት ለመናገር ማለት ነው። እና
ያው እንግዲህ ነቅታለች። በእርግጥ ምንም አትሆንም፣ ግን ደግሞ ማለት ነው አሁን ላይ ቃል እጅግ በጣም ውስጧ እንዳዘነና እንደተሰበረ ነበር የተናገረችው ማለት ነው። ሲቀጥል ደግሞ አሁን ላይ ወይዘሮ ሰላምም ቃል በምን ምክንያት እንደከፋትና እንደዚህ እንዳዘነች ውስጧ እንደተሰበረ ገብቷታል ማለት ነው። ምክንያቱም እንግዲህ ብሌን ተመልሳ ነበረ እንዴ ቃል ምን ሆኖች ነው እንደዚህ ሆንሽው እያለች እንግዲህ ብሌንም ማለት ነው ቃል ምን እንደሆናትና ታማ ስለተኛች ምን ሆኗት ነው ለማለት ለማጽናናት ሞክራ ነበር። እጇን ስታየው እንግዲህ ያው ዳግም ያደረገላትን ቀለበት ስታይ እጅግ በጣም ነበር ቃል ደግሞ በድጋሚ እየተናደደችው እየተበሳጨችው ማለት ነው። ሂጅልኝ አንቺ በማለት አንቺና እናትሽ ምን ስታደርጉኝ ቆይታችሁ ነው አሁን አንቺ እኔን ለማጽናናት የምትሞክሪ? ሂጅልኝ፣ ውጭልኝ እያለች እንግዲህ ስትናገራት ነበረ ማለት ነው። እና ሰላምም እንደዚሁ ተከትላት ነበር ብሌንን ማለት ነው። ብሌን ውጭ ላይ ቁጭ ብላ በነበረበት ሰዓት ላይ እንዲሁም ደግሞ ዳግም ያደረግላትን የቃል ኪዳን ቀለበቷን እያየች ነበር ማለት ነው። እና በዚያን ሰዓት እንግዲህ ወይዘሮ ሰላም መታለች። እኔ ባንቺ ደስ ብሎኛል፣ በቃ አሁን ላይ ቃል የተናደደችበት እና እንደዛ የተበሳጨችበትን ሁኔታ ገባኝ እና ቀለበቱን ማን ያደረገልሽ በማለት እንግዲህ ሰላም ጠይቃት ነበር ብሌንን ማለት ነው። ብሌንም ዝም ካለች በኋላ አትፍሪ ልጄ ንገሪኝ፣ ማን ያሰረልሽ? አንቺ በጣም ጥንቁቅ ልጅ ነሽ፣ ጎበዝ ልጅ ነሽ በማለት እንግዲህ ስለ መልካምነቷ ስለ ጨዋነቷም ስትናገር ነበረ ወይዘሮ ሰላም ማለት ነው። እና ማን ነው ያደረገልሽ በማለት ዳግም ነው አይደለ ያደረገልሽ በማለት ጠይቃት ነበረ። አዎ ቀለበቱን ያደረገልኝ ዳግም ነው በማለት አሁን ነው የገባኝ፣ ለዛ ነው ቃል እንደዚህ የከፋት እንደዚህ የተበሳጨችው በማለት አንቺ እጅግ በጣም ደስ የምትይ ልጅ ነሽ፣ በሆነውና በተደረገው ነገርም ደግሞ እጅግ በጣም ደስ ብሎኛል በማለት እንግዲህ ያው አብረው እንዲቀጥሉ ምኞታን ተመኝታል ላታለች ወይዘሮ ሰላም ማለት ነው። እና አሁን ላይ እንግዲህ ወይዘሮ ሰላም ያው ዳግምና ብሌን አንድ ላይ በመሆናቸው እጅግ በጣም ደስተኛ ነች ማለት ነው። እና ቃል በዛ ምክንያት እንደዚህ እንደተበሳጨች እና እንደዚህ እንደሆነች እንግዲህ እራሷ ሰላም ገብቷታል ማለት ነው። እና እያንዳንዱ ነገር የጊዜ ጉዳይ ነው እንጂ እውነታው የሚወጣበት ጊዜ ይመጣል ማለት ነው። በነገራችን ላይ ወይዘሮ ሰላም እጅግ በጣም መልካም ሴት፣ ደግ ሴት እንደሆነች ብሌንም ስትናገር ነበር፣ ዳግምም እንደዚሁ ሲናገር ነበረ። አዎ ወይዘሮ ሰላም እኮ እጅግ በጣም መልካም ሴት ነች፣ ደግ ሰው ነች፣ ደግሞ ልክ እንዳንቺ ነች በማለት እንግዲህ ዳግም ይናገራል። እንዴ ይህ ነገር ተደጋገምብኝ፣ ምንድን ነው ይሄን ያክል የኔና እሷ አንድ መሆን ምናምን? አይ በቃ ጸባያቸው ስለሚመሳሰል ነው በማለት እንግዲህ ዳግምም ይህን ነገር ተናግሯል ማለት ነው። እና አሁን ላይ እንግዲህ ወይዘሮ ሐረግ ሁሉን ነገር እየታዘበች እዚሁ ላይ ትገኛለች ማለት ነው። ያ ማለት እንግዲህ ከሰላም ቤት ነች ማለት ነው። ሲቀጥል አሁን ላይ ማለት ነው ሳሚን ለመበቀል የተነሳው ማለት ነው የዳግም ጓደኛ የሆነው አቤል ማለት ነው ሳሚን ለመበቀል ተነስቷል ማለት ነው። እና የሳሚን ቁጥር ያገኘው ከራሷ ከብሌን ስልክ ነው። ብሌን ስልክሽን ስጭኝ ልደውል በማለት ያው ተቀብሏታል ማለት ነው። እና ዳግም ደግሞ እንደ የኔ ስልክ እኮ አለ፣ በእኔ ስልክ ለምን ከፈለግከው ቦታ አትደውልም? ለምን የብሌንን ታነሳል? አይ እኔ ብሌንን የፈለግኩት በማለት እንግዲህ ራሱ ማለት ነው የዳግም ጓደኛ ያው ከብሌን ስልክ የሳሚን ስልክ ቁጥር አግኝቶታል ማለት ነው። ወንድሜን እንደዚህ ያደረገውንማ መበቀል አለብኝ። ሁለታቸውም በጣም ዝምተኞች ናቸው እና ቁጥር ብጠይቃቸው በእርግጠኝነት ብሌንም አሰጠኝም ዳግምም አይሰጠኝም። አሁን የእሷን ስልክ ስለያዝኩት ዳግም ትንሽ ሊጠረጥረኝ ይችላል፣ ብሌን ግን ምንም ነገር አትለኝም በእርግጠኝነት በማለት እንግዲህ ያው የዳግም ጓደኛ ሲናገር ነበር። ግን ደግሞ ዳግም ምን እያደረገ ነው ይሄ ልጅ? የሆነ ሴራ አስቦ እንዳይሆን እያለ ይብን ከብሌን ጋር አብሮ ቁሞ ሀሳቡና ሁሉ ነገሩ ከጓደኛው ጋር እየሄደ ነበር። ለምንድን ነው የብሌንን ስልክ የተቀበላት? በእኔ ስልክ ለምን አልደወለም? ምን ለማድረግ እየሞከረ ነው? እያለ እንግዲህ ዳግም እጅግ በጣም ሲያስብ ሲያንሰላሰል ነበር ማለት ነው። እና በስተመጨረሻም እንግዲህ ስልኩን አምቶ ይሰጣታል። ለማንኛውም እናንተ ቀስ ብላችሁ መሄድ ትችላላችሁ፣ እኔ አስቀድሜ እሄዳለሁ በማለት እንግዲህ የዳግም ጓደኛ ይሄዳል ማለት ነው። ዳግምም እኔ እኮ አብሬህ እመጣለሁ በማለት ቢናገርም አይ ብሌንም አንተ ከእሷ ጋር መሆን አለብህ፣ እሷን ሸኝተ ደግሞ ወደ እናትህ ተመለስ፣ እናትህ ጋር ጥሩ ጊዜ ብዙም ስላላሳለፋቸው አሁን ሄደ ማሳለፍ ትችላለህ በማለት እንግዲህ ለዳግም ይነግረዋል ማለት ነው። እሺ በቃ እንደሱ ካላችሁ በማለት ዳግም ብዙ ባይዋጥለትም ያው
ብሌንን ሸኝቶ ወደ እሱ መሄድ እንደሚፈልግ ውስጡን ካሳመነ በኋላ ዝም ነው ያለው። ስለዚህ የዳግም ጓደኛ ማለት ነው ያው ጓደኞቹ ጋር በመደወል ወንድሜን እንደዚህ እየቀጠቀጠውን ሰው መበቀል አለብኝ በማለት አብረው የሚደበድቡትና እንዲሁም ደግሞ ጉዳት የሚያደርስባቸውን ሰዎች እየደወለ እያዘጋጀ ይገኛል ማለት ነው። እንግዲህ ሳሚን ለመጉዳትና ሳሚን ለመበቀል ነው። ዳግመኛ ዳግም ማለት ለኔ ወንድሜ ነው፣ ከዳግም ላይ እጄን እንዳታነሳ ነው የማደርግህ፣ እስኪ አሳይሃለሁ ዛሬ ማታ እያለ እንግዲህ ማን እንደሆን ካሳይሃለሁ እያለ ስለ ሳሚ ሲያስብ ነበረ ማለት ነው። እና ከሳሚ ጋር እንደዚህ አይነት ሰፈጣ ውስጥ ባይገባ እጅጉን በጣም ጥሩ ነበረ። ግን ደግሞ ብቻውን አይደለም፣ የዳግም ጓደኛ የሆነው ጓደኞችን ሰብስቦ ነው ሳሚን ለማጥቃት ዝግጅት ሲያደርግ የነበረው ማለት ነው። እና ሌላ እንትን ውስጥ ባይገቡ እጅጉን በጣም አሪፍ ነበር። አሁን በዚህ ምክንያት ደግሞ ራሷ ብሌንም ሊከፋት ይችላል። ሲቀጥል ደግሞ ከዚህ በፊትም ማለት ነው ሳሚ የተናገረው ነገር አለ። የብሌንን እውነታ ሳላወጣ ምንም ወደ ኋላ ምልበት ነገር የለም፣ ምንም ቢሆን ራሴን አሳልፌ እሰጣለሁኝ በማለት ብሌን የራሷ የሆኑን ነገሮችን በሙሉ እንደሚያስመልስላት ያ ማለት እንግዲህ እናቷን፣ ንብረቷን፣ ሁሉ ነገሩ በቃ ቃል አሁን ይገባኛል ብላ የምታስበው ነገሮች በሙሉ የራሷ የብሌን እንደሆነ እያንዳንዱ ያንቺ የሆነን ነገር አስመልስልሻለሁ እመኝ ብሌን እያለ ሲናገር ነበር። ላንቺ ስል ህይወቴን ራሱ ሰጣለሁ እያለ ሲታገል ነበረ ማለት ነው። ስለዚህ አሁን ላይም ለብሌን ብሎ ሌላ ውስጥ ሊገባ ነው ሳሚ ማለት ነው። በተለይ በዳግም ጓደኞች ከተደበደበ እጅጉን በጣም ከባድ ነው የሚሆነው ብዬ ነው የማስበው። እንግዲህ ወይዘሮ አልማዝም አሁን ላይ እውነታውን እንግዲህ ማወቅ አለባቸው። ከዚህ በላይ ተደብቄ መኖር አልችልም፣ ነፃነቴን ማወጅ አለብኝ፣ ሁሉን ነገር ለሰላም ማወቅ አለባት፣ ሰላም እኔን እንዳልገደለችኝ በህይወት እንዳለሁ ማወቅ አለባት ብላ ነበረ። ግን ደግሞ አሁን ላይ አቶ በኃይሉ እስከ ዛሬ የውሸት ነበረ ሞት ሲባል የነበረው አሁን ትክክለኛውን እገልሻለሁ በማለት እንግዲህ ሽጉጥ ደቅኖባት ትገኛለች። በሆነ አጋጣሚ የምታመልጥበት ወይንም ደግሞ ሰው ይደርስላታል ብለን ተስፋ እናደርጋለን። ብሌንና እንዲሁም ደግሞ ወይዘሮ ሰላም ማለት ነው የእናትና ልጅ መቼ ነው የሚገናኙት? ለምንድን ነው ከዚህ በላይ አይበቃም እንዴ? ፈተናቸው በዛ የሚል ሀሳብ አስተያየት የሚሰጡ በጣም ብዙዎች ናቸው። በእርግጥ ማለት ነው እውነት ትመነምናለች እንጂ አንድ ቀን ትወጣለች ማለት ነው። ስለዚህ አቶ በኃይሉም በዚህ ተንኮሉና በዚህ አረመኔት ስራው ማለት ነው በመጨረሻም ማለት ነው የብሌን እናት ብቻ መታወቅ አይደለም የዳግምን አባትም እንደዚያ አሰቃይቶ ገዳዩ የሆነው ራሱ አቶ በኃይሉ እንደሆነ የሚታወቅበት ጊዜ ይመጣል። ያው የጊዜ ጉዳይ ነው እንጂ እውነቱ ይታወቃል ብለን ተስፋ እናደርጋለን። ቀጣይ ፓርት ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።